ሀዊ ከዋሸህ ብዙ ነገር ነው ማውጣው። በስነ ስርዓት ትክክለኛውን ነገር ተናግረህ የፈለግሽውን ነገር ከዚህ በላይ ምንም ልትኛችም ብዙ ኖ ነገር ልትይቻለሽ። ብዙ ነገር የደበቅኩታል። ስነ ስርዓት ይኑሮ። በስነ ስርዓት ስሜን ሳታጠፋ የፈለግሽው ነገር በስነ ስርዓት ማድረግ አውራ። ትችያለሽ። ማርዬ ሄደሽ መክሰስ ትችያለሽ። የዛሬ አሁን እዚህ ጋር የማረማዊትን ኢንተርቪው እንዴት አየኸው? ውሸቱ የቱ ነው? እውነቱ የቱ ነው? ሚውት ላርግልህ፣ እንሰማለን። እሺ ወዴ ሲሪየስ ነው ጉዳዩ፣ ለአንተ ሲሪየስ ነው። ይሄ ጓደኞች ምናምን ኮንፊውዝ ያ ሪል ላይፍ ያለው ነገር አንተ ነው። ከዚህ በኋላ መናገር ስላልሆንኩ ጉዳዩም ሲሪየስ ስለሆነ እኔ በዚህ አንግል ራሱ አላየሁትም ነበር እውነት ለመናገር። ሲሪየስም ያረኩት አሁን ላይ ነው ብዙ ነገር ስለሰማው። ትልቁ ነገር እኔ መናገር የምፈልገው እንደ ማንኛውም ሰው ተናድጄ የሆነ ጊዜ ላይ ምክንያቶቹን አልናገርም። እኔ ወንድ ልጅ ነኝ። ትናንትም ተናግሬያለሁ። ካስታወሽ ለማርያማዊት የሚገባትን ክሬዲት አልሰጠኋትም አልልሽም። ሙሉ በሙሉ ሰጥቻታለሁ። አንድም እሷን ዝቅ የሚያደርግ ነገር የተናገርኩት ነገር ካለ አውጥተሽ መስማት ትችያለሽ። በቃ በመልካም ጊዜ አብራኝ ነበረች፣ ልጅ ነች፣ አብራኝ ነበረች። ሚዲያ ላይም የተናገርኩት ነው። አመት ብዙ ሰው የሚያውቀዋል። መድገምም አይጠበቅብኝም። መልካም ስትሰሪ ሁልጊዜ ጥሩ ነትሽ እንዲነገርልሽ የምትፈልጊ ከሆነ ያ ሰው ይናገርልሽ። ከዛ በተረፈ ግን ማንም ሰው የሚያውቅ ሰው ስለሆነ መድገሙ ተገቢ አይደለም ብዬ ነው። ከዛ በተረፈ ግን እንደ ማንኛውም ሰው ተሳስቼ ሊሆን ይችላል። ወንድ ልጅ ነኝ። ለምን ተሳሳትኩ ምክንያቶቹን መናገር መደርደር አልፈልግም። እኔና እሷ 1 ዓመት ጥሩ ጊዜ ነበረን። ሪካርዶቹም የላኳቸው እኔ ነኝ። ትክክለኛ ሪካርድ ነው። ለእነሱም ነው መልስ መስጠት የምፈልገው። በትክክሉ ግን መመለስ የምፈልገው ግን እሷም በቃሏ ስትናገር ከሰማሻት እኔ ወጥቼ ፎቶ ለጥፋለሁ በጣም ተጸጽቻለሁ ብዬ ማለት ነው። 0 ሰዓት ትራንስፖርት እንዴት እንደሄድኩ አውቀዋለሁ። ቤቷ ድረስ ልጆቿን ስላልኳት ብቻ ካፌ ስላወጣሁ ማድረግ ሰው አይደለሁም። ብዙ የተባልኩ ሰው ነኝ። ልጄም ተለጥፏል። እኔም ልጆቿን እንዴት በምን እኔን ሲያዩ ከእነሱ ጋር ያለኝ ኮንታክት ታውቀዋለች። ምን አይነት ሰው እንደሆንኩኝ ታውቀኛለች። ህሊናዋም ያውቀዋል። ያችን ነገር በመናገሬ ግን ሄጄ 0 ሰዓትም በሚሆን ሄጄ ይቅርታ ጠይቄያለሁ። ስለተናገርኩ ይቅርታ ብያለሁ። ሰው ልጅ ደግሞ ከምንም በላይ ስላሰብኩት ይቅርታ ጠይቄያለሁ። እውነት ለመናገር ግን እንደዚህ ነው ምናምን ትክክለኛው መረጃ ማውጣት ካለባት ስለ ልጆቿ እንዲያውም እኔ ሚዲያ ላይ አታውጫቸው። ልጆች ብዙ ጊዜ ምላት ነው አያስፈልግም። ልጆችሽን ተይ፣ የራሳቸው መንገድ አስተምራቸው፣ በራስሽ መንገድ መልካም ነገር ያስተማርኳቸው እንጂ እኔ ልጆቿን መጥፎ ነገር ተናግሬ አላውቅም። እንደዚህ አይነት ሰው አይደለሁም። በዛ ግን ያቺን ነገር ለእሷ ስላልኳት እኔ እንደ ማስፈራሪያ ነው በሆነ ነገር ነው። ምክንያቱም መናገር አልፈልግም። እንደ ማስፈራሪያ ነው እንጂ የማረጉም ሰው አይደለሁም። ሄጄም ደግሞ መጽሐፍ ቅዱስ ይዤ ይቅርታ ጠይቄያታለሁ። እንደ ሃይማኖቴ ማለት ነው። ወንድ ልጅ ነኝ። ምክንያቱም መናገር አይጠበቅብኝም። ይቅርታ ጠይቄያታለሁ። ራሷም ተናግራለች። ሰው ልጅ ካጠፋ ይቅርታ ይጠይቃል። ይቅርታ ጠይቄያለሁ እንደ ማንኛውም ሰው፣ እውነቱን ለመናገር ማለት ነው። ከዛ በተረፈ ደግሞ ይሄ ሪከርድ የላከችልሽ ይሄ አሲር ነው የምደፋብሽ ምናምን፣ ይሄ ሰክሬ ነው የተናገርኩት። አልዋሽም። ሰክሬ ያለው እማረግም ልጅ አይደለሁም። አሲዴትም እንደሚሸጥም አላቅምም። በዚህ ደረጃም ማስብ ልጅ አይደለሁም። እውነቱን ለመናገር እኔ ማንም ሰው ሊከሰኝም ይችላል። ኦኬ ህሊናቸው ፈቅዶ በዛ ደረጃ መጥፎ ልጅ ሆኜ ተገኝቼ ሆኜ ከሆነ የምከሰስ ከሆነ ኦኬ ፍርድ ቤት ይሄንን ነገር ነው ልናገር የምችለው። ገብቶሻል አባባሌ? ምንም ወደዛ ወደዚህ በዛ ሰዓትም የተናገርኩትም ነገር በምክንያት ነው። ይህም ምክንያትም እኔ እና እሷ እናውቃለን። መናገርም አልፈልግም። ከዛ ውጭ ግን እኔና እሷ የተጣላናቸው ቀናቶች በቁጥር ነው። እነዚህ ቀናቶች ናቸው። 3ኛ አይኗን ምናምን ያለችው ሙሉ ነገር ታውጣ ማለት አይኗ እንደዚህ በደንብ ይውጣ። ከዛ በኋላ ደግሞ ይህም ደግሞ ምክንያት አለው። የተጣላንበት በጣም ትልቅ ምክንያት ነው። እሱንም ምክንያቱን መናገር አልፈልግም። እኔ እንደ ወንድ ልጅ ነው የማስበው።
አሁንም አይ ሃቭ ሪስፔክት፣ በጣም ሪስፔክት አለኝ። መጥፎ ነገር መናገርማ አቅሙም የለኝም። በጥሩ መልኩ በጥሩ መንገድ ነው የተለያየ ነው። መለያየቱንም ወጥቶ መናገሩም አስፈላጊም አልነበረም። ይሄን ያህል መረጃም ራሱ ለአንቺ መስጠቷም ራሱ እኔ ደስተኛ አይደለሁም። ነገ እንደምትሰድቢያት አንቺ ራሱ አውቃለሁ። እኔ እውነቱን ልንገርሽ ሄለን፣ ሚዲያ ነው ይሄ፣ ክርስቶስን ነው የምነግርሽ። ገብቶሻል አባባሌ? እኔ ብትችል ብትችል ብጡብ ይሆነ እንደውም እኔ አንዳንዴ እኔ ብዙ ሰዎች አንተ ጨዋ ነበርክ እንደ ያሉ የሆነ ቪዲዮዎች ሪከርድ ልከውልኝ ሲያሰሙኝ እንደ አንተ ነበርክ እንደ ጨዋ ያሉኝ። ኖ እኔ እዚያት ሊሆኑ ይችላል ብትጠየቅ ትክክለኛ መልካም ነገር ነው እንጂ የምመኝላት መጥፎ ነገር አስቤም አላውቅም። በዚህ ደረጃ መሄደውም አስፈላጊ አልነበርም። እውነት ለመናገር ቢሆን በመልካሙ ብንለያይ ጥሩ ነበር። እኔ በዛ ደረጃ ስልኬን ብከፍቹ ስለሷ አንድም ነገር የለኝ፣ የማወጣውም ነገር የለም፣ የምናገረውም ነገር የለም፣ የያዝኩትም ነገር የለም። እውነት ለመናገር በማንም ሰው ላይ በዚህ ደረጃ ማስብ ልጅ አይደለሁ። ምናልባት እሷ ጊዜና ምናምን ተጠቅማ ይሄን ነገር አውጥታው ሊሆን ይችላል። ይሄ ጊዜ መቼ ነው የሆነው? ምናልባት የዛሬ ዓመት እኮ ነው። አሁን 2026 ነና 2025 ላይ ፍቅረኛሞች ሆነሽ ብዙ ነገር አብረን አሳልፈናል። ሀፕን ያደርጋል መጋጨት ምናምን። ሁላችንም ጓዳችን ብንፈትሽ እኮ የሆነ እኮ እንጋጫልናል። ተጋጭተ ልንናገር እንችላለን። እንደዚህ ቃላቶች ልናወጣ እንችላለን። እንደዚህ ቃላቶች አወጣን ማለት ግን አረግ ነው ማለት አይደለም። ከዛ በኋላ ብዙ ጥሩ ጊዜያቶችንም አሳልፈን እነዛ ጊዜያቶች አልፈው አሁን ላይ ደግሞ አሳልፈሽ መስጠትና የሆኑ እኔ እስካሁን ድረስ አሁንም አሳልፌ ልሰጣት አልፈልግሽም። ምንም ምክንያቶቹን ልናገር አልፈልግም። ማርያማዊት ለእኔ ጥሩ ነበረች። አዎ እጅግ በጣም ጥሩ ነበረች። ለልጆቿ ጥሩ ነች። አዎ በጣም ጥሩ ልጅ ነች። ሱቁ የተዘጋው በሆዴ ምክንያት ነው? ኖ አይደለም። ራሱን የቻለ ምክንያት አለው። አንድ ቀን እኔ እግዚአብሔር ምስክሬ ነው የምልሽ፣ ሰው ልጅ እኖ እያልኩ ነው። እኔ ልብስ መግዛት አልወድም። እኔ የሆነ ቦታ ሾፒንግ ምናምን አልወድም። ኖ አልፈልግም። እግዚአብሔር ምስክሬ ነው የምልሽ። እኔ አንድ ቀንም በጥቅም አይን ሰውን አይቼ አላቅም። እሷንም አይቻት አላቅም። በትክክለኛው ጓደኝነት ነበር ያገናኘን። በዚህ ደረጃ ልክ እዚህ ደረጃ ላይ ደርሳ ከዚህ በኋላ ሞታ ብዙ ነገር ባታረግ፣ ምክንያቱም የምንሄደው መንገድ መልካም አይደለም። ገብቶሻል አይደል? ብዙ ሰዎች አጠገብሽ ሆይ ሆይ ሲሉሽ የሆነ ቫይራል ይወጣል ቪዲዮሽ፣ ቤተሰብ ምናምን አለ ምናምን፣ ነገ የሚቀመጥ ታሪክም ነው። ገባሽ? ማንም ሰው የራሷን ልጆች እኔ ቪዲዮ እንድታወጣ አልፈልግም ነበር፣ ፖስት እንድታደርግ አልፈልግም ነበር። ነገ ጠዋት ልጆችን አውጥተው እንደዚህ በክብር እንደሰጠችሽ ነገ አንቺም እኮ የሆነ ነገር ካረችሽ ወጥተሽ እንደዚህ ብለሽ እንደምትሰደቢ ስለማቅ ስለተሰደብኩበትም በልጆች ላይ በጣም እኔ የራሴ ልጅ አውቀዋለሁ። አውጥቶ የሰደቡብኝ እነ ወርቄ ያሰጡብኝ የረገጡኝ ሰው ነው። የኔ ልጅ እንደዚህ ተረግጦ ምናምን ሰው እኮ ነኝ፣ ይሰማኛል እኮ። በዛ ደረጃ ደግሞ ወጥቼ እንደዚህ ማድረግ ሰውም አይደለሁም። ጠንቅቃ ታውቃለች። አስፈላጊው ትልቁ ነገር ግን ብዙውን ነገሮች እኔ አላወራውም እያልክ ነው ማለት። ለምን እንደመተዋት ለምን እንደዛ እንዳልኩ አልናገርም፣ ግን እንደዚህ ሆኜ ነው ብለህ እየተናገርክ ነው። ማትናገረው ያ ነገር ከወጣ ነገሮች ወደ እሷ ስለሚያሳብቅ እሷን ሊጎዳት ስለሚችል ነው ወይስ ለምንድን ነው? አይ ሪስፔክት ስላለኝ ነው ለሷ። ያ ሪስፔክት ያሳጣታል። ምክንያቱም ለምን? ምክንያቱን ኦልሬዲ እሷ ከነ ምናምኑ ነግራለች። ጋይስ ተባርኩ፣ ኮፒ ሊንክ በናታቸው። አንድ ሰው እንኳን ጋለሪ አትሞሉም። የ7 ሰዓት ቪዲዮ ስለሆነ እንዳይቆራረጥብን እንዲህ ተሰብስበን በናታቸው ኖ። እሷ ኦልሬዲ ምክንያቱን ነግራናለች። የነገረችን ምክንያት ውሸት ነው። የፈለገችውን ነገር መናገር ትችላለች። እኔ ደግሞ በቂ መልስ መመለስ ትችላለሁ። ግን እርቅ
ቢያልቅ ታዲያ እንደዚህ ውስጡ ለቄስ አይደለማ። ነይ የተጣላንባቸው ምክንያቶች አንዳንዴ እኮ የራሴ ፕራይቬሲ ነው። አሁን ለምሳሌ በጥፊ የመታህ ጊዜ እንደ አጋጣሚ እየዋሸች አንተን ለመፈተን ስትል እኔ ነፍሰ ጡር ነኝ ስትል ነበር። ነፍሰ ጡር እየሆነች እንኳን እያወቀች እሷ ግን ፕራንክ እንደሆነ ታውቃለች። በዛ በነፍሰ ጡር አንተ እንግዲህ እንደምታውቀው ነፍሰ ጡር ነው። በጥፊ መታ አይኗ እንደዛ ያቀላል። አንድ ነፍሰ ጡር ሴት ትመታለች እንደዛ? እኔ በዛ ደረጃ ድራማ ህይወት ውስጥ አልነበርኩም ነበር። እኔ ትክክለኛ ህይወት ውስጥ ነበርኩ። ስኖር ትክክለኛ ህይወት ነው የምኖረው። ድራማ ምናምን አልነበረም። ለእኔ ትክክለኛ ነፍሰ ጡር ነች። ሰው ደስተኛ ነበርኩ። ገባሽ? አንድ ሰው ራሱ በዛ ደረጃ አጓጉተሽ ምናምን ህይወቱ ላይ ምናምን በዚህ ደረጃ ራሱ ነፍሰ ጡር ናት እኮ በዛው በነፍሰ ጡር ነው ከመታሃት ሰውም ምክንያት አለን እኮ ነው። ደስተኛ ከሆንክ ነፍሰ ጡር ሴት ለምን ትመታል? ከፕራንክ ማለት ነፍሰ ጡር መሆኗን ከነገረች በኋላ እንኳን ቢሆን ኦኬ ገብቷል። ነፍሰ ጡር ናት እኮ አሁን አይደል? እሷ ስታልነገረች ደስ በዛ ሰዓት ነው የመታሃት። በዛ ሰዓት ከዛ በፊት ብዙ ነገሮችን አሳልፈን ነው። ቅድም ስታወራልሽ ነበረ መድገም አስፈላጊ ገብቶሻል አባባሌ። እኔ አሁን አሉሽ አላሉሽ ነገሩሽ አልነገሩሽ ምናምን አላሉሽ ምናምን አይደለም። እኔ አሁንም ቢሆን መክሰስ መብቱ የራሷ ነው ሄለን። በዚህ ደረጃም አንቺ ሰፋ አድርገሽውን ባትሄጂ ደስ ይለኛል። ነገሩን ቋጨት ለማድረግ መክሰስ መብቷ ነው። እኔም መከሰስ ችግር የለብኝም እችላለሁ። ግን ትልቁ ነገር እኔ ስሜን ማጽዳት የምፈልገው በስህተት ልጆቿን ለተናገርኩት እሱንም ለራሷ ነው። እሱንም ልጆቿን እንዲናቸው አላልኳትም። ለሷ ሪከርዱን ታሳይሽ። ስለ ልጆቿ ምንም ነገር እንደዚህ ናቸው አላልኩም። በቃ እንደ ዝም ብሎ ነገር የተናገርኩት ነው። ለእኔ ከአንገት በላይ የተናገርኩት ንግግር ነው። ለዛም ደግሞ በፈጠነ ሄጄ ይቅርታ ጠይቄያታለሁ። ከዛ በተረፈ ግን ተሳስቼ ሰክሬ ምናልባት ትክክለኛ ህይወት ላይ ያለው ለመተዋትም ምንላልኳትም ነገር ትክክለኛ ሰው ህይወት ላይ ሆኖ ይጋጫል። እንደዛ በግጭት ነው ብዬ ነው የማስበው እንጂ ይሄ ከልቤ አስቤ አቀነባበሬው ምናምን ለማጥቃት ምናምን ያደረግኩት ነገር አልነበረምም አይደለም። ስለዚህ ትልቁ ነገር ፖይንት መያዝ ያለባችሁ እኔ ለእሷ መጥፎ ልጅ አልነበርኩም። አሁንም በዚህ ደረጃ ወጥቼ ማውራትም አልፈልግም ነበረ። እሷ በፈለገችው በመረጠችው መንገድ መሄድ ትችላለች። እኔን በሚጎዳ ነገር መስሎ የተሰማትን ነገር ማድረግ ትፈልጋለች፣ ትችላለች። ምንም ነገር የሚይዛት ነገር የለም። ከዛ በተረፈ ግን ሪቬንጅ ነው ምሰራብሻል። ከምን ሪቬንጅ? ይሄ ዝም ብሎ ነው። ይሄ ተራ ብዙም ተባብለን እናቀር። አሲድ መድፋቱም ዝም ብሎ ልጆችሽን አሰጣልሻለሁም ዝም ብሎ ሪቬንጅም ዝም ብሎ ነው። እኔና እሷ ብዙ ህይወት አሳልፈን ይሄ አይን መምታትም ዝም ብሎ እንደዚህ ነው። ዝም ብሎ እናንተ ጋር እንደዚህ ነው የሚኖረው ወንዶች መንደር። እሺ እኔ አይኗን የመታሁት የዛን ጊዜ ሳይሆን አንድ ጊዜ እኔና እሷ ቁጭ ብለን ሻይ እየጠጣን አንድ ትልቅ ሰውዬ መጥቶ ጠረጴዛውን ከዋኳ አድርጎ መታ። ማነህ አለኝ። ዛትስ ማይ ኤክስ ነው አለችኝ። በዛ ተናደርኩ። ወንድ ልጅ ነኝ መተዋት ፈያትሽ መርሃዊ ከዋሸህ ብዙ ነገር ነው ማውጣው። በስነ ስርዓት ትክክለኛውን ነገር ተናገር። የፈለግሽውን ነገር ከዚህ በላይ ምንም ልትኛችም ብዙ ነገር የደበቅኩታል። ስነ ስርዓት ይኑሮ። በስነ ስርዓት ስሜን ሳታጠፋ በስነ ስርዓት ትችያለሽ። ማርዬ ሄደሽ መክሰስ ትችያለሽ። አሁን እዚህ ጋር መተሽ እኔ ልታስፈራሪኝ አይገባም። ለሁሉም ነገር እየነገርኩሽ ነው። እኔ ግሩ እንዳለኝ ስሜን አታጥፋ ነው እያልኩ ያለሁት። ስሜን አታጥፋ። አንቺ ነሽ ወተሽ እኔ ብዙ የደበቅኩልህ ነገር አለ። ስሜን አታጥፋ። ስለዚህ በዚሁ ይቀጥል። ቆይ ሽማግሌ ነው ኤክሰኔ ብለሽዋል አንቺ? አረ በጭራሽ። እሱ እስቲ ለሃይማኖቱ ይመስክር። ለነገሩ ምን ታዩ። እኔ ከዚህ በኋላ የፈለጋችሁትን ነገር አውጣታችሁ እኔን መስደብም መናገርም ትችላላችሁ፣ መክሰስም ትችላላችሁ። እኔ ግን ከዚህ ጨዋታ ውጪ ወጥቻለሁ። ሄለን ብዙ ነገር መለፍለፍም መለፋለፍም ከእሷ ጋር አልፈልግም እያልኩሽ ነው። ልጅቷን ገደል አትክተቻት። ሄለን ወታ መክሰስ ካለባት ሄዳ ትክሰስ እንጂ
ብዙ ነገር በተሰነጠቀ ቁጥር ብዙ ነገሮችን ችግር እየፈጠርሽ ነው የምትሄጂው። እኔና እሷን የሚያራርቅ ነገር መሆን የለበትም። ተለያየን ነው 10 ዓመት ሰው አብሮ ተጋብቶ እንኳን ይለያያል። እኔና እሷ ጓደኛሞች የነበር ነው። በተፈጠረው ነገር ይቅርታም ተጠያይቀን እኮ በፍቅር አሳልፈን እኮ ይሄ ነገር ሁሉ የሚወጣ እኮ ከዛሬ 1 ዓመት በፊት እኮ ነው። የዛሬ ዓመት እኮ ነው የነበረው እኮ ይሄ ነገር፣ የአሁኑ እኮ አይደለም። ይቅርታ ተጠያይቀን እኮ አልፈን እኮ ጥሩ ህይወት እኮ አሳልፈናል። ቦስ አብራችሁ የኖራችሁት 1 ዓመት ብቻ። የባለፈው ጾም ላይ ከጂጂ ጋር ጾመኛ ነው እኮ የዛሬ ዓመት እኮ ስልሽ 2025 ላይ ይኸውልሽ ከወራቶች እኔ እናገርና ሚውት አደርግላለሁ። እሺ ጃ 10 ትልካለህ። ማን አንተ ካላስገባችሁኝ ብለህ የምጨቀጭቀን የነ ሆዴ ምናቸው ነህ? ማነ ምንነትን ንገረን። በጣም አስገቡ እያለ ይጨቀጭቀናል። ሁለቱ እያወሩ አይደል እንዴ? እኔ ከሷ ጋር ምንድን ነው ማንነትህ? ማን ነው? የልጆቹ አባት ነህ ካሁን ከንገረን ማንነትን። ዝም ብለን አናስገብህ። እንትን አረገና ረበሸን። ቦስ አንድ ነገር ልንገራ በስነ ስርዓት። እኔ ቢዩት አደርግላለሁ። የኖራችሁት 1 ዓመት ብቻ ነው አይደለ? ያው የተለያየ ብቻ ከተዋወቃችሁ ራሱ ለምን ከጂጂ ጋር የተጣላ ጊዜ ቪዲዮ ቅድም እየሰማው ነበረ። አሁን ጾም ነው አልጨቃጨቀሽም ስትላ ነበር እሷ በብልግና ቋንቋ ስትናገር። ትላንትም ጾም ነበረ፣ ጾም ነው፣ ዛሬም ጾም ነው። ዛት ሚንስ 1 ዓመት ነው። ቪዲዮም ዩቱብ ላይ አለ። 1 ዓመት ነው ገብቷል። እና በዚህ 1 ዓመት ውስጥ የባለፈው ዓመት ነው ብለን ዓመተ ምሕረቱን ረዥም ለምን ታደርገዋለህ? በዛ በአፍላ ፍቅር ድብደባው፣ ልጆቹ ምኑ ይሄ ሁላ መጥቶ በዛ 1 ዓመት ውስጥ ነበር። አንተም ያው ሰው ይቸገራል፣ ከጎን ሰው የሚያስፈልግ ሰዓት እንዳጋጣሚ እሷ በህይወት መጣች። ይሄ ሁላ ነገር እያለ ለምንድን ነው የዛ ዘመን ነው ብለህ የምትለው? ስክሪንሻቱን በነገራችን ላይ ከነቀን ስክሪንሻት አድርገሽ ላኪልኝ። ሰዓት ነው የማየው፣ ቀናቶችና ወሮቶችን ራሱ። እሺ ያ እና ለምንድን ነው የድሮ ዘመን የምታደርገው? አብራችሁ ከኖራችሁት ገና ከተዋወቃችሁ 1 ዓመት ለምንድን ነው እዛኛው ዘመን የምታደርገው? ነገር የዛሬ ዓመት ነው ስልሽ፣ ይኸውልሽ 1 ዓመት 2025 ከሆነ 2026 የዛሬ ዓመት ነው የሚባለው። የዛሬ ዓመት የኳሱ አካባቢ ምናምን የነበረ ወራቶች አልፈውታል፣ ቆይቷል። የዛሬ አይደለም፣ ያሁን ቅርብ ጊዜ አይደለም። ከዛ በኋላ ብዙ ጊዜ አሳልፈናል። በደንብ ታገኛለች። የሆነ ነገር ፍራንክፈርት ላይ ሆነች ሲባል ሄጄ ተንከባክቤ ተቀብያት ምናምን ተጣልተንም ቢሆን ማለት ነው። እኔ መጥፎ ልጅ አይደለሁም። ለሷ ህሊኗ የሚያውቋል፣ ማውራትም አይጠበቅብኝም። ጥፋተኛ ነኝ ብላ ውስጧ አምኖበት ከሆነ ትክሰሰኝ። ከዛ በተረፈ ግን እኔ ለእሷ መጥፎ ነገር አድርጌ አላውቅም። ማድረግም አልፈልግም፣ መናገርም አልፈልግም። እስካሁንም የተናገርኩት ነገር የለም ስለሷ። ያን ነው እንጂ በፍቅር ላይ ኖረሽ ስትጣይ ስትጋጪ በቂም በቀልና በፍቅር ላይ አንድ አይደለም። ቂም በቀል ኖሮሽ እንደዚህ ያደርግሻለሁና ፍቅር ላይ ሆነሽ እንደዚህ ምናምን ብለሽ ነገ ጠዋት ታርቀሽ ይቅርታ የምትጠያየቂ ሰዎች ፍቅር ላይ ሆነሽ ፍቅር ላይ ነው። ቂም ይዤ ምናምን እሷን የጎዳኋት ነገር አለ ብዬ የማስበው ነገር የለም። አጥፍቼ ከሆነ ይቅርታ ጠይቃታለሁ። ከዚህ በኋላ ስለ እሷን ማብራራት፣ ስለማንም ማብራራት፣ ስለምንም መናገር አልፈልግም። ቲክታክ አካውንቴን እኔ ራን ለማስደረግ ለማንቀሳቀስ ነው አንቺ ቤት ትላንት የገባሁት። ስለ እሷም ለመመለስ አልነበር። አካውንቴ ተመቷል ስል ነበር። ለዛ ነው ትንሽ ይስተካከል ብዬ ነው አንቺ ቤት የገባሁት እንጂ አካውንቴን ለማስተካከል እሷን ለመናገር ለመስጠትም አልነበረም። እየነገርኩሽ ነበረ፣ መናገር አልፈልግም። በዚህ ደረጃም ደግሞ እሷንም እኔ እውነት ለመናገር እዚህ ግልጽ ፊት ለፊቷ የምናገረው በዚህ ደረጃ ነገሮችን እንደዚህ ይዛ መታ እዚህ ደረጃ ከዚህ ስንገናኝ የሆነ ቪዲዮ ተቀርጾ ተልኮልኛል። ብንጣላ ብንላይ እንኳን ወደፊት እንደዚህ ታደርጊኛለሽ፣ ወጥተሽ ትናገርኛለሽ። እንደ ጨዋታ ነው የጠየኳት።
በዚህ ደረጃ አብረሽ አሳልፈሽ ጥሩ መጥፎም ነገር ገባሽ ወተሽ መነጋገሩ ተገቢ አይደለም። አንድ ነገር ልበል ሄሎ ፕሊዝ። እኔ ምንም ነገር አልልም ብዬ አርፌ ቁጭ ብዬ ነበር፣ ግን ገብቶ ማይገባኝን ያን ሁላ ነገር እኔ ከፍዬ ያሳከምኩት አላልኩ። ራሱ ያውቀዋል የከፈልኩትን መስዋዕትነት ራሱ ማለት ነው። እያለቀሰ ሲያወራ አለ እያለቀሰ ነበር የምናወራው የነበረው ገብቶሻል። ያንን ነገር ክዶ ምንድን ነው ያለው? ከህይወቱ ቲክቶክ በልጦበት ታዋቂ ላረገች ነው እኔ እንትኑ የምሰጠው አለ፣ ክሬዲቱ የምሰጠው። ይሄ ለእኔ ንቀት አይደለም? ገብቼ ምንድን ነው ያልኩት? ኖ አንድ ያስጨርሰኝ። ገብቼ ምንድን ነው ያልኩት? እኔ አንቺ ቤት ከዛ በኋላማ አስተካከልከው። ሰው እንደሚጮህብህ ስለምታውቅ። ቆይ ስለ ሰው ተይው፣ ስለኔና ስላንቺ አንድ ያስጨርሰኝ። አንድ ያስጨርሰኝ። ቆይ ስለኔ አዳምጪኝ አንዴ በእናትሽ። ስለኔና ስላንቺ እናውራ እስኪ። ለምንድን ነው ሰው ምን ይለኛል ብዬ ነው እንዴ እንትን የምለው? እኔ እኮ ስላንቺ እኮ ላይቭ ላይ ወጥቼ እኮ ስላንቺ መልካምነት እኮ አንቺም ፊት አንቺም ሳትኖሪ ላይፍ ስንት ሺህ ሰው ቁጭ ብሎ እኮ ተናግሬያለሁ፣ መስክሬያለሁ። ጥሩ እንዳረግሽልኝ መጥፎ አድርገሽልኛል ብዬ አንድ ቀንም ተናግሬ አላውቅም። ቀምቼሃለሁ ወይ የሚለው ነገር ስልህ አልመልስም። መልስ መመለስ አልፈልግም አልክ። ስንት የተዋረድኩበት ነገር ነው። እኔ አንተን ከሰው ቀምቻለሁ ስልህ አልመልስም አልክ። ይሄ ለእኔ ውርደት ነው። ቤተሰቦች ያዩታል። ገባ? ስንጣላማ እኮ ተጣልተናል እኮ አይደል እንዴ? አንቺም እኮ ወተሽ ሚዲያ ላይ ተለያይተናል ምናምን ማለትሽ እንዴ እኔንም ያናደኛል እኮ። መጣላታችንን እኮ ዝም ብለን ብናሳልፈው የሆነ ነገር ዝም ብለን ብናሳልፈው ደስተኛ ነበርኩ እኮ። መጀመሪያም እኮ አንቺ ቤት መጥቼ እኮ ተናግሬያለሁ እኮ። ስለ እኔ መጥፎ አታውሪ በቃ። እንደዛ ተባብለን ጨርሰን እዛ ጋር እኮ አልቋል እኮ። እኔ እዚህ ጋር የመጣሁበት ምክንያት ሌላ ምክንያት ነው። ሄለንም ስታስጨንቀኝም ራሱ የምመልስላት መጠይቃት የነበረው ጥያቄ ምናምን እኔ እና እሷ ተግባብታል። በዚህ ደረጃ ግን አንቺ ስለ ራስሽ እንኳን ወጥተሽ ለእሷ መረጃሽን ትሰጫለሽ ብዬ ግን የማስብሽ ልጅ አልነበርሽ። ይህ ስህተትሽ ነው። ይሄ ሚዲያ ነው። እኔ አሁን እኔን እግዚአብሔር ነው የምልሽ፣ ግደኝ፣ እርገጭኝ፣ ወደፊትም ክሰሽኝ ምናምን ደስ እንዳለሽ፣ ግን ወደፊትም ቢሆን ሚዲያን የምትጠቀሚ ከሆነ መረጃችን ራስሽ አሳልፈሽ አትስጭ። መክሰስም ካለብሽ በውስጥ ማድረግ ያለብሽም ነገር በውስጥ እንጂ እኔ ትናንትናም የተናገርሽውም ነገር ትክክል አልነበር። እኔ መጥፎ ነገር አልተናገርኩም እስካሁን ላንቺ። ናግረሃል። ይኸውልህ ዳይሬክት ባትለኝም እኔን ያ ሁላ ያልካትን ሴት ከሆነ ሰው ጋር ማወዳደር እኔ ሪሌሽንሽፕ እንዳላችሁ እንኳን እኔ አላቅም ነበር። ይኸው ፊት ለፊት ነው ማወራው። በእናትህ አጥንት ምለህ አንተ ሪሌሽንሽፕ ከዚህ ሴትዮ ጋር የለኝም አላልክም? ዛሬ ግን ሚዲያ ላይ ወጥተህ ምንድን ነው ያልከው? ሪሌሽንሽፕ አለኝ፣ እኩል ነው ለእኔ ያላቸው ፍቅር። ይሄ እንዴት ነው ልቤን ላይጎዳ የሚችለው? እንዴት ነው ላልወጣ የምችለው? እንደዛ አይደለም ያልኩት። ሚዲያን ያስተዋወቀች ስትለኝ ክሬዲት የምሰጣት ሚዲያን ስላስተዋወቀች ሚዲያን ክሬዲት ሰጣታለሁ። ሚዲያውን ፈልጌው አይደለም የመጣሁት ማርዬ፣ ታውቂያለሽ ሚዲያውን እንደማልፈልገው። እኔ ተደብቄ መኖር አሁንም ቢሆን አካውንቴ ተመቷል ብዬ ነው እንጂ የመጣሁት ስለ አንቺም ለማውራት አይደለም። ጠፍቼም ነበረ ሚዲያው ላይ። አንቺ ነሽ መልሰሽ ያመጣሽ። በዚህ ነገር እሷን ይቅርታ ማለቱ እኔ ምንም አያናድደኝም። አብሮ መመለስ ይችላል። ይሄ የእኔ ጉዳይ አይደለም። ኦኬ መብቱ ነው። የፈለገውን ነገር ማድረግ ይችላል። ግን እሱ የሚናገረውን ነገር ስለ እኔ አይደለም የምትፈርጅልኝ። እኔን ወክለሽ መፍረድ የለብሽም። ስለ ራስሽ መናገር ያለብሽ እኔን ወክለሽ። እኔ ልናገር ስለ ራሴ። አሁንም ቢሆን እያልኩሽ ያለሁት በጣም ሪስፔክት ሰጥቼሽ ነው እያወራሁሽ ያለሁት። ወደፊትም ሪስፔክት ሰጥሻለሁ። ግን አስተውይ። በቃ እኔ ለአንቺ መጥፎ ሰው አልነበርኩም አይደለሁም። በመልካም ተገናኝተናል፣ በመልካም እንለያይ። መጥፎ መጎዳዳቱ መቆሳሰሉ ትርጉም የለውም። ታውቂያለሽ፣ ልጆችን እንኳን እኔ መልካም ነገር ነው እንጂ ያስተማርኩልሽ መጥፎ ነገር እንኳን ተናግሬብሽ አላውቅም አንድ ቀን እንኳን። እሱን እኔ አልካድኩም እኮ የዛን ሰዓት የገባው ሰዓት ላይ የጠየቅኩህን ጥያቄ ብትመልስ እዚህ ደረጃ ማንዳረስም ነበር። የጠየቅኩህን ጥያቄ ብትመልስ። ሚዲያውን አጠቃቀምሽን ተጠቀሚበት። በቃ ብትፈልጊው ነገር እንደሆነ አጠቃቀሙን አወቂበት ነው ሚዲያው። ግን ቦስ ይቅርታ በመሀላችሁ ጣልቃና ምን ያህል ለልጆች ፍቅር እንዳለኝ ታውቂያለሽ። ምን ያህል ለጉስቴን ታውቂያለሽ። ምን ያህል ክፉ ሰው እንዳደረጉ ታውቂያለሽ። ምን ያህል በዚህ ደረጃም የተናገርኩትን አንቺ ላይ አይደለም ማንም ላይ እንደማላደርግ ታውቂያለሽ።
እኔና አንቺ የተናገርነው ነው አሳልፈሽ ኢትስ ኦኬ። ግን ከዚህ በኋላ ግን ስም እየሰጠሽኝ አትሂጂ። መውቀስም መክሰስም ካለብሽ በራስሽ። ካጠፋሁ ይቅርታ መናገር የምትፈልጊው ካለ ኢትስ ኦኬ። እኔ እኮ የጠየቁህ አንድ ጥያቄ ነበር፣ አንድ ጥያቄ። ምክንያቱም እዚህ ሚዲያ ላይ በጣም ስሜ እየጠፋ ስለነበር እዚህ ደረጃ ላይም አንዳረስም ብዬ ዝም ብዬ ነበር። ያንን ጥያቄ ግን አልመልስም አልክ። እኔ ሞራሌ ላይ ነው የተረማመድከው። ያ ደግሞ እስክስ አድርጎኛል። እስኪ አንድ ነገር ልንገርሽ። ይኸው እዚሁ እሷ የለችም፣ እኛ እናውራ እስኪ። መሄዳው ይዘህ ነው። እስኪ ልጠይቅሽ፣ ምን አስፈለገ አሁን ወተሽ ተለያይተናል ምናምን፣ ምን አስፈለገ ሁሉ ነገር ደረጃ ማወር መነጋገሩ ምን አስፈለገ? ገበናሽንስ የኔንስ ገበና እስኪ እንደው እውነት መክሰስም ካለብሽ በውስጥ አትከስሽኝ። ምን አስፈለገ? ለሰው እኔ መጥፎ ሰው ብባልስ ደስተኛ ነሽ ኖ ወይስ መጥፎ ሰው? አስፈላጊ አልነበረም። ማናገር ብቻ እንኳን አቅራቢያ ባሉ ሰዎች ማናገር ትችይ ነበር። ከወዲያ አጠገቤ ቺ ታረገ ማንም ሰው ሊልሽ ይችላል መጥፎ ነገር። መረጃ ይዘሽ ነይና አትከሰሽ። ራሴን ስለማውቀው ራሴን አውቀዋለሁ። ማርዬ አንድ ቀንም ሳትፈልጊው ለእኔ ያወጣሽው ወጪ አለ? አስገድጄሽ ያረግሽው ነገር አለ? በህይወትሽ ደስተኛ ሳትሆኝ ያረግሽው ነገር አለ? እኔ በድዬሻለሁ? ነገርም አልጸጸትም። እንደዛ እያልኩ በድዬሻለሁ። ግን ለምንድን ነው ተባብረ ስሜን ማጥፋት የፈለግከው ነው? እኔ ከሰው ቀምቻለሁ ወይ ብለህ የገባህበትን መናገር ነበረብህ። ገባ? አንቺ ነሽ ወጥተሽ ሚዲያ ላይ ተለያይተናል ብዙ ሪከርዶችም እንድሰማ ስለ አንቺም ራሱ ያደረገኝ ራሱ አንቺ ነሽ እንጂ እኔ አይደለሁም። እኔማ ብሄድኩበት አስከብሬሽ ነው። አንድ ቀን ሁሉም ሰው ዝቅ ብሎልሽ አስከብሬሽ ነው እንጂ አንድ ቀን አንቺ እኔም ደግሞ አክብሬሽ ነው። አንድ ቀን እሺ እንጂ እምቢ ብዬሽ አላውቅም። ሁሉም ሰው ግን የራሱ ችግር ስላለበት ወጥቶ አጠገብሽ ያለው ሰው ሊናገረኝ ይችላል። ለማንም ሰው ግን እኔ መጥፎ ልጅ አይደለሁም። እውነቱን ለመናገር አሁንም በዚህ ደረጃ ያቆሰልኩሽ ሰው አይደለሁም። ይሄ ሁሉ ሰው ሊፈርድብኝ ብዙ ሰው ሲሰድበኝ የነበረው ነው። በዛ ደረጃም ሁሉም ሰው እየፈረደብህ አይደለም፣ አንተ የሚደግፍም ሰው አለ። በዛ ደረጃም ግን እኔ አልጎዳሁሽም። ስምረት አልጎዳሁሽም። እመቤቴን ስንለያይም ስንጣላም ምን አልኩሽ? ምንም አላልኩሽም። ምንም ያልኩትም ነገር አልነበረም። ምንም አላልኩም። ግን አንቺ ነሽ ሁሉንም ነገር የጀመርሽው። አሁንም ቢሆን ማቆም የምችው አንቺ ነሽ። አሁን ሄለን የት ሄደች? ሄለን ትያት የራሱ እኔና አንቺ ማውራት መጨረስ እንችላለን። ኧረ እባክህ